ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ህንድ ከፓኪስታን ጋር የምትዋሰንበትን ድንበር ዘጋች። ህንድ ድንበሯን የዘጋችው በምታስተዳድረው የካሽሚር ግዛት ጥቃት ተከፍቶ የ26 ጎብኚ ህይወት ካለፈ በኋላ ነው። ህንድ ድንበሯን ከመዝጋቷ በተጨማሪ የፓኪስታን ዲፕሎማቶችንም ማባረሯን ስትገልጽ፣ ፓኪስታን ህንድ ለወሰደችው እርምጃ አጸፋ ለመስጠት ዛሬ ብሔራዊ የደህንነት ስብሰባ ታደርጋለች ተብሏል። ሁለቱ ሀገራት በካሽሚር ላይ ይገባኛል ጥያቄ የሚያነሱ ሲሆን ይህንን ጥቃት ማን እንደፈጸመው የታወቀ ነገር የለም ተብሏል። ህንድ በተጨማሪ በሁለት ሀገራት መካከል በዓለም ባንክ አደራዳሪነት የኢንዱስ ውሃን ለመጋራት ተፈርሞ የነበረውን ውል ማፍረሷን ገልጻለች። በተጨማሪ ህንድ ለፓኪስታን ዜጎች በሰጠችው ልዩ ቪዛ መብት ወደ ሀገሯ የገቡ ፓኪስታናውያን በ48 ሰዓት በሀገሯ እንዲወጡ ስታዝ በፓኪስታን ላይ ያላት ወታደራዊ ዲፕሎማት እንደምታስወጣም ተናግራለች። ፓኪስታን በጥቃቱ ላይ የኔ ተሳትፎ የለበትም ያለች ሲሆን የህንድ መገናኛ ብዙሃን ጥቃቱን በፓኪስታን የሚደግፍ ታጣቂ ፈጽሞበታል ብለው ዘግበዋል። ሁለቱ የኒውክሌር የጦር መሳሪያ ታጣቂ ጎረቤት ሀገራት በካሽሚር ይገባኛል ጥያቄ የሚነሱ ሲሆን በ2019 በዚሁ ጉዳይ ወደ ግጭት መግባታቸው ይታወሳል። ደቡብ አፍሪካ በሀገሪቱ ልታደርግ የነበረውን የ1% ተጨማሪ እሴት ታክስ ወይም ቫት ጭማሪ ማስቀረቷ ተገለጸ። በሀገሪቱ ከቀጣይ ወር ጀምሮ 0.5% እና በሚቀጥለው ዓመት ሌላ 0.5 ተጨማሪ እሴት ታክስ ላይ ጭማሪ ለማድረግ የቀረበውን እቅድ ተቃውሞ እንደቀረበበት ተገልጿል። የተጨማሪ እሴት ታክሱ በሀገሪቱ የጥምር መንግስት ውስጥ አለመግባባት እንደፈጠረ ሲገለጽ፣ የሀገሪቱ ሁለት ትልልቅ ፓርቲዎች የአፍሪካ ናሽናል ኮንግረስ እና ዲሞክራቲክ አሊያንስ ጭማሪውን ተቃውመዋል። በጥምር መንግስቱ ትልቁ ፓርቲ ዲሞክራቲክ አሊያንስ የታክስ ጭማሪውን በመቃወም ጉዳዩን ፍርድ ቤት ያቀረበ ሲሆን በፓርላማው ውስጥ የቀረበው የታክስ ማሻሻያ ጥያቄ በመቃወም ድምጽ መስጠቱ ተገልጿል። በመሆኑም የተጨማሪ እሴት ታክሱ በ15% እንደሚረጋና ጭማሪ እንደማይደረግ የሀገሪቱ የፋይናንስ ሚኒስቴር ባወጣው መግለጫ መግለጹን ሮይተርስ ዘግቧል። የሀገሪቱ የፋይናንስ ሚኒስቴር የተጨማሪ እሴት ታክስ ማሻሻያውን ለማስቀረጥ የወሰነውን ከፖለቲካ ፓርቲዎችና ከፓርላማ ኮሚቴዎች ጋር ሰፊ ምክክር በማድረግ ነው ያሉ ሲሆን የውሳኔው ሀሳቦችን በጥንቃቄ ማጠን እንደማያስፈልግ ተናግረዋል። ፕሬዚዳንት ትራምፕ አዲስ ለሚወለዱ ህጻናት $5000 እንደሚሰጡ ቃል ገቡ። ትራምፕ የእናቶች የወሊድ መጠን ለማበረታታት አዋጭ ያሏቸውን እርምጃዎች እየወሰዱ ነው ተብሏል። ውሳኔው አሜሪካን እንደገና ጤናማ ማድረግ ከሚለው የቀድሞ ፕሬዚዳንት ጆን ኤፍ ኬኔዲ እቅድ አካል መሆኑ ተገልጿል። የወቅቱ የአሜሪካ መንግስት አሜሪካውያን እንዲያገቡና ብዙ ልጆች እንዲወልዱም እያበረታታ ሩሲያ በምዕራብ ዩክሬን ላይ ጥቃት መሰንዘሯን ተከትሎ ፖላንድ ተዋጊ ጀቶችን አሰማራች። ፖላንድ ሩሲያ በምዕራባዊ ጎረቤቷ ዩክሬን ላይ ጥቃት ካደረሰች በኋላ የአየር ክልሏን ለመጠበቅ በሚል ተዋጊ አውሮፕላኖችን ማሰማራቷን የፖላንድ ጦር ኃይሎች ኦፕሬሽን ኮማንድ አስታውቋል። ዜሌንስኪ በአደራዳሪዎች ክሪሚያን ለሩሲያ እንዲሰጡ የቀረበላቸውን ጥያቄ ውድቅ ካደረጉና ትናንት ሊደረግ የነበረውን የለንደን ድርድር መክሸፉን እንዲሁም ትራምፕን ዜሌንስኪን ዛሬ አቅነዝንዞታል ማለታቸውን ተከትሎ ሩሲያ በኪየቭ ላይ በፈጸመችው ጥቃት እስካሁን 9 ንጹሃን ዜጎች መገደላቸውን የዩክሬን ሚዲያዎች አስታውቀዋል። ሩሲያ የሚሳኤልና የድሮን ጥቃቶች ከሟቾች በተጨማሪ ከ60 በላይ ዜጎች ቆስለዋል። የሴናተር ቦብ ሜንዴዝ ባለቤት በቀረበባቸው ክስ ጥፋተኛ ተባሉ። የቀድሞ የአሜሪካ ሴናተር ባለቤት የተከሰሱበት በ100 ሺህ የሚቆጠሩት ዶላሮችን በግብጽ መንግስትና በኒው ጀርሲ ባለሀብት በመቀበላቸው ነው። ቦብ ሜንዴዝ ስልጣናቸውን ተጠቅመው ከአሜሪካ ሴኔት በኢትዮጵያ ህዳሴ ግድብ ላይ ጫና እንዲፈጠር ያደረጉ መሆኑን ያወሳው ሮይተርስ ለዚህም ከግብጽ መንግስትና ከአንድ የኒው ጀርሲ ባለሀብት ገንዘብ እንደተሰጣቸው አስረድተዋል። ይህንን ገንዘብ የተቀበሉት ደግሞ በባለቤታቸው አማካኝነት እንደነበረ ጠቅሷል። የ58 ዓመቷ የቀድሞ ሴናተር ባለቤቷ ናዲኒ ሜንዴዝ በዚህ የተነሳ ወደ 15 ያህል ክሶች የቀረቡባቸው መሆኑን የጠቀሰው ዘገባው ትናንት በዋለው ችሎት በሁሉም ጥፋተኛ መባላቸውን አስረድቷል። የማንሃታን ፍርድ ቤት ጥፋተኝነት ውሳኔ ካስተላለፈባቸው በኋላ የፍርድ ውሳኔ ለመስጠት መዝገቡን ለሚቀጥለው ጁን 12 ቀጥሮታል። ይህ በእንዲህ እንዳለ የቀድሞ ሴናተር ቦብ ሜንዴዝ ከወራት በፊት በዚሁ ክስ የ11 ዓመት እስራት የተፈረደባቸው መሆኑ ይታወሳል።
ቭላዲሚር ፑቲን አቁም ሲሉ ትራምፕን ተናገሩ። ዛሬ በዩክሬን ዋና ከተማዋን ጨምሮ በተደረገ ጥቃት ሰዎች መገደላቸውና መቁሰላቸውን በተመለከተ ትራምፕ በትሩዝ ሶሻል ማህበራዊ ገጻቸው ላይ በሰጡት አስተያየት ሩሲያ ዛሬ በኪየቭ ላይ በፈጸመችው ጥቃት ደስተኛ አይደለሁም፣ አስፈላጊም አይደለም፣ የተመረጠው ጊዜም ጥሩ አይደለም፣ ስለዚህ ቭላዲሚር አቁም ብለዋል። ጨምሮ በአንድ ሳምንት ውስጥ 5000 ወታደሮች እየሞቱ ነው፣ ስለዚህ የሰላም ስምምነቱን እናድርግ በማለት መልእክት አስተላልፈዋል። ፕሬዝዳንት ዛሬ ይህንን ትራምፕ የጻፉትን በዩክሬን ፕሬዝዳንት ላይ የሰላ ትችት ከሰነዘሩ በኋላ ነው። በትናንቱ መልእክታቸው ከዩክሬን ጋር ከመደራደር ይልቅ ከሩሲያ ጋር መደራደር ይቀላል ብለው ነበር። ፕሬዝዳንት ዘለንስኪ የደቡብ አፍሪካ ጉብኝታቸውን አቋርጠው ወደ ሀገራቸው ተመለሱ። ዘለንስኪ በማህበራዊ ሚዲያቸው ላይ ከደቡብ አፍሪካ ፕሬዝዳንት ጋር ከተነጋገርኩ በኋላ ሌሎች ፕሮግራሞችን ሰርዤ ለመመለስ ተገድጃለሁ። የውጭ ጉዳይ ሚኒስትራችን በዚያው ቆይተዋል፣ ቀሪ አስፈላጊ ውይይቶችን የሚያደርጉ ይሆናል በማለት ገልጸዋል። ፕሬዝዳንቱ ጉብኝታቸውን ለማቋረጥ የተገደዱ ሩሲያን መጠነ ሰፊ ጥቃት መክፈቷን ተከትሎ ነው። ዘለንስኪ በዛሬው መልእክታቸው ጨምረው እኛ በአሜሪካ የቀረበውን ምክረ ሀሳብ ተቀብለን ተኩስ አቁም ለማድረግ ከተስማማን 44 ቀናት ሆኖናል። ከዚሁ ጎን ለጎን ሩሲያ ህዝባችንን መግደል ከቀጠለች 44 ቀን ሆኗታል በማለት አስረድተዋል። የዩክሬን አየር ኃይል እንደገለጸው በዛሬው ዕለት ሩሲያ 215 ድሮኖችን በመጠቀም ጥቃት እያደረሰች ከመሆኑም በላይ ሚሳኤሎችንም ተጠቅማለች። በዚህም ቢያንስ 9 ሰዎች ሲገደሉ 70 ያህል መቁሰላቸውን አስታውቋል። የዩክሬኑ ባለስልጣናት እንደገለጹት ዛሬ ሩሲያ ጥቃት ከፈጸመችባቸው ሚሳኤሎች መካከል አንደኛው KN-23A የሚባል ሲሆን የሰሜን ኮሪያ ነው። ይህ በእንዲህ እንዳለ ዛሬ ሩሲያ ይህን መጠነ ሰፊ ጥቃት ከማከናወኑ በፊት ትናንት ዩክሬን በሩሲያ ግዛት ውስጥ ጥቃት መፈጸሟን ኒውስ ዊክ አስታውቋል። ኒውስ ዊክ በዘገባው የትናንቱ ጥቃት በሩሲያ ድንበር ውስጥ 655 ማይል ርቀት ዘልቆ በመግባት የተፈጸመ ነበር። የዩክሬንን ባለስልጣን ጥቃቱን የፈጸሙት በድሮን ማምረቻ ፋብሪካ ላይ መሆኑን መናገራቸውን ዘገባው አስረድቷል። በለንደን የተጠራው የሩሲያና የዩክሬን የሰላም ድርድር ሳይሳካ ቀርቷል። ለዛሬ ቀጠሮ የተያዘለት የለንደኑ ድርድር በበርካቶች ትልቅ ተስፋ ተጥሎበት ነበር። በዚህ ድርድር ላይ የዩክሬንን፣ የእንግሊዝ፣ የጀርመን፣ የፈረንሳይና የአሜሪካ የውጭ ጉዳይ ሚኒስትሮች እንደሚገኙም ተገልጾ ነበር። የትራምፕ አስተዳደር ለድርድሩ የሚሆን 10 ነጥቦች ያሉት ምክረ ሀሳብ ያዘጋጀ ሲሆን ይህንንም ድርድሩን ከጀመሩ በፊት ለሚመለከታቸው አካላት ልኮ ነበር። ምክረ ሀሳቡን የተመለከቱት ፕሬዝዳንት ዘለንስኪ ግን በተለይ ክሬሚያን የሩሲያ ግዛት አድርገው እንዲቀበሉ የቀረቡን ሀሳብ ፈጽሞ እንደማይቀበሉት አስታውቀዋል። ይህን ተከትሎ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በድርድሩ ላይ እንደማይሳተፉ ገልጸዋል። በፈረንሳይና ጀርመንም ተመሳሳይ አቋማቸውን በመያዝ የዛሬው ድርድር ሳይሳካ መቅረቱን ሮይተርስ ዘግቧል። እንደ ዘገባው ይህ ትልቅ ተስፋ ተጥሎበት የነበረው ድርድር ለሌላ ጊዜ ተላልፏል። ዋሽንግተን ፖስት ጋዜጣ እንደዘገበው ደግሞ አሜሪካ ለዛሬ ድርድር ካቀረበቻቸው ምክረ ሀሳቦች ውስጥ ክሬሚያን የሩሲያ ግዛት አድርጎ መቀበል፣ በሩሲያ የያዙትን አካባቢዎች ራስ አገዝ እንዲሆኑ ማድረግ፣ የዩክሬን የኔቶ አባል እንደማትሆን ነገር ግን የአውሮፓ ህብረት አባል መሆን እንደምትችል በሩሲያ ላይ የተጣሉት ማዕቀቦች እንዲነሱ የሚሉ ይገኙበታል። በተያያዘ የዛሬውን ድርድር አለመሳካት ተከትሎ የአሜሪካ ምክትል ፕሬዝዳንት የሆኑት ጄዲ ቫንስ ከዚህ በኋላ አሜሪካ ከአደራዳሪነት ራሷን ልታገል እንደምትችል አስታውቀዋል። ለዚህም ሩሲያ በሰጠችው መልስ ደግሞ አሜሪካ የሌለችበት ድርድር እንደማይኖር አስረድቷል። በሩሲያ የሚኖሩ አንድ የ80 ዓመት ባለጸጋ ከ6ኛ ፎቅ አፓርታማ ላይ ወድቀው የተረፉት መንገድ አስገራሚ ሆኗል። ከፎቅ ላይ የወደቁት አዛውንት መሬት ላይ ሳይሆን ያረፉት በቆመ መኪና ላይ በመሆኑ ለመትረፋቸው ምክንያት ሆኗቸዋል። በሚኖሩበት ህንፃ ላይ ቤታቸውን መስኮት በማጽዳት ላይ እያሉ ነበር በመስኮት በኩል ወደታች የወደቁት። በሲሲቲቪ ካሜራ የተገኘው ምስል እንደሚያሳየው የ80 ዓመቱ አረጋውያን መኪና ላይ ከወደቁ በኋላ ለመነሳት ጥረት ሲያደርጉ ይስተዋላል። እንደ ሩሲያው አሪዮ ዘገባ ከፎቅ ላይ የወደቁት አዛውንት ከወደቁበት መኪና ላይ በመውረድ የጎረቤታቸውን እርዳታ መጠየቃቸውን ጉዳዩን ይበልጥ መነጋገሪያ አድርጎታል። ይህም በሩሲያ ማህበራዊ ድረገጾች ላይ መነጋገሪያ ሲሆን ብዙዎቹ እድለኛ ስለመሆናቸው ገልጸዋል። በኋላ ላይም ጤንነታቸውን ለማረጋገጥ ጎረቤታቸው ወደ ሆስፒታል እንደወሰዷቸው በመጠየቅ አብረው መሄዳቸውንና አስፈላጊ እርዳታ እየተደረገላቸው የሩሲያው አሪዮ ዘግቧል። ፖሊስም ጉዳት የደረሰባቸው ምክንያት ለማወቅ ባደረገው ምርመራ ከጥንቃቄ ጉድለት እንጂ ምንም አይነት በሌላ አካል የተሰነዘረባቸው ጥቃት አለመኖሩን አረጋግጫለሁ ብሏል። ይሁን እንጂ ፖሊስ አሁንም ጉዳዩን እየመረመረ መሆኑን አሳውቋል።
ለፍኖተ ጽድቅ ጠቅላላ ማህበር ተሰጥቶ የነበረውን የዘገባ ፍቃድ ለጊዜው ታገደ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር የሚሰሩ ኦርቶዶክሳውያን የሚዲያ ተቋማት በአንድ ማዕከል እንዲያገለግሉ የመረጃ ፍሰቱ ወጥነት ያለውና ተቋማዊ መሆን ይችል ዘንድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት መምሪያ የ2 ቀናት ስልጠና ተሰጥቶ የቤተክርስቲያን መሰረተ እምነት ስርዓት አምልኮና ትውፊት አክብረው በቤተክርስቲያን ዙሪያ ዘገባ ማከናወን የሚችሉበትን ፈቃድ ከመመሪያው መስጠቱ ይታወሳል። ከነዚህ የሚዲያ ተቋማት መካከል የፍኖተ ጽድቅ ጠቅላላ ማህበር ፍኖተ ጽድቅ ቴሌቪዥን አንዱ ሆኖ ዘገባዎችን ሲያሰራጭ ቆይቷል። ሆኖም ግን በፍኖተ ጽድቅ ቴሌቪዥን በዕለተ ስቅለት ቅድስት ድንግል ማርያም ቤዛዊት ዓለም አትባልም በሚል ርዕስ የተላለፈው ትምህርት ውዝግብ በማስነሳቱ ነው ቋሚ ሲኖዶስ በጉዳዩ ዙሪያ ተወያይቶ ውሳኔ ለመስጠት ለሮብ ሚያዝያ 22 ቀን 2017 ዓ.ም ቀጠሮ የያዘ በመሆኑና ጉዳዩ በሚገባ ተጣርቶ ውሳኔ እስከሚሰጠው ድረስ ከመመሪያችን ለፍኖተ ጽድቅ ቴሌቪዥን የተሰጠው ዘገባ ፍቃድ ለጊዜው የታገደ መሆኑን እንገልጻለን።